አጠመዷት። ዛሬ ባፕታይዝ አደረጓት፣ አጠመቋት። ታውቃላችሁ አይደል? ቤታዮ አሁን ከአሁን በኋላ ነው ቤታዮ ስራ የምትሰራላቸው ለነሱ። እስካሁን ድረስ በጉቺ አጥምደው ቤታዮ ድሃ እውቅና የምትፈልግ በቃ አሁን አጠመቋት። እስከ ዛሬ ቤታዮ አልገባችም ነበር። አሁን አጠመቋት። ቤታዮ ሽዘን ነው ባዲ ምንም በቃ ምንም ዝም ብለው እዚህ ሶሻል ሚዲያ ላይ ላለፈው 1 ዓመት በጉቺ በኩል ነው በደንብ አድርገው አስቀየሯት፣ ሰርጀሪ ያስደርገዋት። ምክንያቱም ቤታዮ እዚህ በጎች መጠው ቆንጆኖች ካላሏት ታለቅሳለች በጣም። እኔ ጭንቅላቷ ራሷ ብትመረመር አጠኝ የሆነ ነገር እንዳለ ያስታውቃል። ሰው ልጅ ልደቱን ብቻውን በቲክቶክ አያከብርም። ዱባይ ተሰባስበው ያከበሩላት እነማን ናቸው? መሲ ብርጅስቶን፣ ዘገየ ገብረ ጻዲቅ፣ ጉቺ፣ ሳራ አልሀበሻ የዱባይ እናት ናት። እናት ትባላለች ሳራ አልሀበሻ አይደል? ጥያቄ አለኝ። ሳራ አልሀበሻ ትግሬ ናት። አብዛኛዎች ትግሬዎች ናቸው እዛ ጋ ያሉት። ትግሬነታቸው ምን ማንጠላቸው ምን ወዳቸዋለን። በትግሬነት ምንም ችግር የለም። ቤታዮ ሰርጀሪ ባፕታይዝ ሆነች። አሁን ለምን ነው ባፕታይዝ ያደረጓት? ጥምቀት ነበር ዛሬ፣ ኢናግሬሽን ነበር፣ የሷ ኢኒሺዬሽን ነበር። የነወረ ኢኒሺዬሽንስ ኮፒ ሊንክ ታፕ አድርጉ። እንደ 2 ሰው ነው ኮፒ ሊንክ ያደረገው። ሀሳቤን ልግለጽ ልንገራችሁ። አሁን ረጋ ብለን እናውራ እሺ። አሁን ጨርሰናል። በቃ ይህን ቀን ስጠብቀው ነበር። ይህ ቀን እንደሚመጣ ደግሞ ነግሬያችሁ ነበር። ግን አሁን ራሳችሁ በአደባባይ ስላያችሁት ወርቁ እንግዲህ ተዝረክርከሃል። ከአሁን በኋላ መውሰድ አትችልም። ባደው ወርቁ ለሞጣ የምትከፍለው አንተነ፣ ለጆከር የምትከፍል አንተነ፣ ለብዙ ሌሎችም አሉ፣ ለትግሬዎችም ለኦሮሞችም የምትከፍል አንተነ። ወርቁ አይተነ ግን ወርቁ አይተነ ከማን ጋር ነው የሚሰራው ነው? አሁን ወርቁ ከማን ጋር ነው የሚሰራው? ወርቁ ለብልጽግና ከብልጽግና ጋር ነው የሚሰራው፣ ከቲፒኤልኤፍ ጋር ነው የሚሰራው። ያ ነገር የኔ ሬስፖንሲቢሊቲ አይሆንም፣ የእናንተ ነው የሚሆነው። ፖለቲከኞች፣ ጋዜጠኞች የሚከፈላችሁ አላችሁ። ጋዜጠኝነን የምትሉት ሰርታችሁ ብሉ። እኔ ጋዜጠኛ አይደለሁም፣ ፖለቲከኛ አይደለሁም። በቃ እዚህ ደረጃ አድርሻቸዋለሁ፣ እዚህ ደረጃ አምጥቻቸዋለሁ። ግን ሌላው ተራው ህዝብ አዳምጠኝ፣ ስማኝ። ዝም ብለህ እንትን አትበል፣ አዳምጠኝ። ከ1 ዓመት በፊት እነ ቤታዮ ለነ ጆከር የሚከፍለው ወርቁና ዳኜ ነው ብያችሁ ነበራል። በሙዚቃ ያደረኩት ልጫወተው ሙዚቃውን በፍየሌ ተበላሽ ፋሲካሽ ደረሰ፣ ወርቁ ልማድ አለው ጠብሶ ነው የሚበላሽ። ፍየሌ ተበላሽ ፋሲካሽ ደረሰ። ፍየሌ ወሎ ተወልዳ ፍየሌ ወሎ ያደገች ፍየሌ፣ አባቷ ትግሬ ፍየሌ፣ እናቷ አማራ ፍየሌ፣ እንደ ጉማሬ ፍየሌ ባፏ የምታራ ፍየሌ፣ የተማረችው ፍየሌ፣ ስድብ ብቻ ፍየሌ፣ እናት ተግባ ፍየሌ፣ እናት ትውጣ። የተማረችው ፍየሌ፣ ስድብ ብቻ ፍየሌ፣ እናት ደፋሪ ፍየሌ፣ ልጅ አስከዳይ ፍየሌ፣ የሚከፍሏቸው ፍየሌ፣ ወርቁና ዳኜ። ከአንድ ዓመት በፊት የሚከፍላቸው ወርቁና ዳኜ ብዬ ተናግሬያለሁ። ዛሬ ወርቁ እናመሰግናለን 40 ይህን በመናገሬ ጎጃሚዎች እንዳትሳሳቱ። አሁን በጎንደር ላይ ጥላቻ ያለባችሁ ጎጃሚዎች እንዳትሳሳቱ። ህዝብ ለህዝብ አታድርጉት። አሁን ጎንደሬ ነኝ፣ አዎ ጎንደር ተወልጄ ያደኩኝ አማራ ነኝ። ግን እንደዛ እንዳትሞኙ። በጎጃም ህዝብ እየተበዘበዘ ነው። በነገራችሁ ላይ ዘመድኩን በቀለ ኤኒቲንግ ሲፈልግ ገንዘብ የሚያገኘው ከወርቁ አይተን ነው። ኤኒ እርዳታ ኤኒቲንግ ሲፈልግ ወርቁን ደውሎ ነው የሚደውለው። አሁን እኔ ዘመድኩን በቀለ
በወርቁ አይተን ለቤታዮ የሰጠውን ወርቅ ምን እንደሚል ሰው እንግዲህ ዘመድኩን ሁሌ ነው የሚናገረዋል አይደል? ሁሌ ነው የሚናገረው፣ ሁሌ ይናገራል። ዘመድኩን እውነት ተከፋይ ነው አይደለም የሚለውን አሁን በሰርጀሪ በዱባይ ላይ ተሰባስበው በነጉቺ በነምናምን ተሰባስበው በእርግጥ ታውቃላችሁ ጆከር እና ዘመድኩን በቀለ ግንኙነታቸው ምንድን ነው? ሄሎ ጆከርን ዘገየ ገብረ ጻዲቅን ወርቅ ማን ነው ዘመድኩን በቀለ ቤቱ አስገብቶ መክሮት ሄድና ስደባቸው፣ ልክልካቸውን በላቸው፣ እነዚህን ጋላ ምናምን እያልክ ስደባቸው ብሎ የተናገረው ማን ነው? ዘመድኩን በቀለ። ስለዚህ ዘመድኩን በቀለ ዘገየ ገብረ ጻዲቅ ወርቁ አይተነ ኔትወርኩ እያያችሁ ሞጣ ቀራኒውና ዘመድኩን በቀለ አውቀው ነው የሚጣሉት። አሁን ሞጣን እያራቁት ነው። ሞጣ አሁን ሪፕሌስ እየተደረገ ነው። ሞጣውን ሪፕሌስ እየተደረገ ነው። ገባችሁ? ሲያዩት ሞጣ በጣም እየዘባረቀ ነው፣ አልቻለም። ቂጡን ደፍረው ከላኩት በኋላ ሞጣ በደንብ ዳኜ ዋሊን በጣም አዋረደው እንጂ ለወርቁ አይተን ለሞጣ ቀራኒው በጣም ነበር ቴኬር የሚያደርገው። ግን ዳኜን አዋረደ፣ ዳኜን ተሳደበ። ለምን? ዘገየ ገብረ ጻዲቅ ከሞጣ ጋር በመሳደባቸው። ሞጣ ሰክሮ ቂጡን ደፍሮት ዘገየን የደፈረው። ዘገየ ወንድም ሴትም ይደፍራል። ሞጣ ራሱ ሄዶ ሆስፒታል ተመርምር ያለው ብሏለኝ። ደንግጦ ፈርቶ ሆነ በሽታ እንዳይዘው ምናምን ፈርቶ እኔ እኮ አበላሽተውኛል ብሏል። ሞጣ ቀራኒው በጣም ያሳዝነኛል። ትልቅ ሰው ነው። ማማሩ መንግስቴን በዚህ ደረጃ ያዋረዱት እስካሁን ድረስ በቃ እስካሁን ሊረሳው ያልቻለው የዘገየን መድፈር ነው። ዘገየ ደፍሮት ሞጣ ከዛ በኋላ ሰው አልሆነም። ሞጣ ከዛ በኋላ ተናንዶ ወጡ። ማንን የተሳደበው? ዳኜን ነው። ምንድን ያለው? ዳኜም ራሱ ሞጣ እኮ ወጥቶ ዳኜም ይደከላል ቂጡን ይደከላል ብሎ ዳኜን የተሳደበው ሞጣ ነው። እንግዲህ አብረው ነበሩ። ዳኜም ሞጣም ወርቁም ዘገየ ገብረ ጻዲቅም አብረው ነበሩ። አንድ ላይ ነበሩ። እኔ አላቅም። እኔ አሁን ስናገር ምናልባት ብዙዎቻችሁ ብዙ ኢንፎርሜሽን ስለሚያልፋችሁ ከፈለጋችሁ የሞጣ ቀራኒው ንግግርን ላሰማችሁ እችላለሁ። ሞጣ ስለ ወርቁ አይተን ኮፒ ሊንክ አድርጎ እንጂ ብላችሁ ታዩኛላችሁ። እኔ እኮ ሞዴሬተሮች ደግሞ እኔ ሁሉም ሞዴሬተር ነው የማነሳው፣ አነሳለሁ። እኔ ስገባ አሮን ኬር ካላችሁ ታፕታፕ ኮፒ ሊንክ አድርጎ፣ ካለበለዚያ አነሳባችኋለሁ። ምን አባታችሁና ፈሪ። እኔ እኮ ቡድን ስለሌለኝ ነው እንጂ እኮ እኔ ጋር እኮ 5 ደቂቃ ከ5 ደቂቃ በኋላ እኮ ዞር ስትል እኮ የለም እንዳለ ፈሪ ነው የሚከተለኝ። እኔን ፈሪ ነው እንዳለ የሚከተለኝ። እኔ ፈሪ ቦቅቧቃ ቀዘናም ዳይፐሩን አድርጎ ነው የሚከተለኝ። እኔ ከምር እኮ ነው ዳይፐሩን አድርጎ እኮ ነው የሚከተል። ፈሪ ብቻ ነው አሮን ነው ወይ ፈሪ? ጀግና ይወዳላ። እኔ ጀግና ነኛ። 5 ጀግና እኮ ባገኝ እኮ ስማ አሁን ለንፈስ ቅዱስ ገለባብጠ ነው ነበር። አሁን ጎጃሚዎች በጣም ተናደዋል። እንዴት እቺ ጎጃምን የተሳደበች እንዴት ለሷ ጊፍት ይሰጣል እንዴት ምናምን። አይ ጎጄ ጎጠኛ አትሆኑ እንዴ! ያናደዳችሁ እሱ ነው እንዴ? ያናደዳችሁ ለሷ ስለሰጠን ምን ለዘገየ ሲሰጥ ጋይዝ ኦኬ፣ ለዘገየ ገብረ ጻዲቅ ሲሰጥ ጋይዝ ኦኬ። ነገሩኛ አመለካከታችሁ መስተካከል አለበት። ታፕታፕ ኮፒ ሊንክ አድርጎ አንዴ ቆይ የሆነ ነገር ላሰማችሁ ነው። ተረጋጉ። እኔ እኮ ፍሪደም የለኝም እኮ ሰው አንዳንድ ጊዜ በጣም ይከብደኛል። ላውራበት እንጂ ጎንደሬ ናት። በዘር ከሆነ ጎጃሜ ነኝ ማለት ነው። የጎጃም ህዝብ ይሄ እንደዚህ መሰደብ የለበትም። ጎጃም ህዝብ አርሶ አደር፣ የጎጃም ህዝብ በጣም
በጣም ምርጥ ህዝብ ነው። ኦኬ እኔ ጎንደር በመወለዴ አባቴ ጎጃሜ ነው። ቤተሰቦች እንዳሉ ግማሽ ቤተሰብ የጎጃም ነው ያሉት። ኦኬ የጎጃም ህዝብ አዋቂ ነው። የጎጃም ህዝብ ምሁር ነው። የጀግና ህዝብ ነው። የበላይ ዘለቀ ኦኬ የአርበኞች የቀኝ አዝማቾች የግራ አዝማቾች በጣም 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 ነጭ ጤፍ የሚያቀርብ በጣም በብዙ ነገር ነው የምላችሁ። ጎጃም ጀግና የጀግና ህዝብ ነው። ኦኬ በማንም ኮልኮሌ በማንም ሆዳደር ከቲማቲምና ከሽንኩርት ጋር ተጭኖ የመጣ ጎጃም መሬት ላይ በሽንኩርት በምናምን ተጭኖ መጦ በዚህ ደረጃ ማለት ነው። ጎጃም ሴቶች ክብር አላቸው፣ ወንዶች ጀግኖች ናቸው፣ ባለሙያዎች ናቸው። በአማራ ውስጥ ሲለካ የሚለካ ከጎጃም ከጎንደር ከወሎ ከሸዋ ነው። የጎጃም ማህበረሰብ ብዙ ጊዜ በኔጌቲቪስ ምን ሃይማኖት ስላላቸው ብህሎች ብህል በቃ ምንድን ነው ስማርት ናቸው፣ ብልጥ ናቸው። ብልጥ ስለሆኑ ቢዝነስማን ናቸው፣ ሀብታም ናቸው፣ ሰርቶ አደር ናቸው፣ አልብቶ አደር ናቸው፣ አርብቶ አደር ናቸው፣ አርሶ አደር ናቸው፣ ዘመናዊ ናቸው። አውቃችሁ መልእክቱ እኔም ማስተላልፈው መልእክት እንትን እንዳይል አውቃችሁ መጣችሁ የምታደርጉ የቲፒኤልኤፍ ገረዶች በአማራ ፖለቲካ ውስጥ ተደብቃችሁ ጎንደርና ጎጀምን ያባላችሁ የተሳካላችሁ ብዙዎች አላችሁ። ብልህ ናቸው። ጎጃሜ ብልህ ስለሆነ ቡዳ ጠንቋይ ምናምን። አዎ ጠንቋይ ነኝ። ብልህነት ጥንቁልና ከሆነ ጠንቋይ ነኝ። ብልህነት ብልህ ስለሆኑ ልባም ስለሆኑ ጀግና